ዛሬም የተለያዩ ርዕሰ ጉዳዮችን ይዘን ቀርበናል። እንግዲህ እነዚህ አጫጭር መረጃዎች የምናደርስበት ሰዓት ነው። ስለሆነም ከፋኖ ውሎ ጋር የተያያዙ መረጃዎች አሉን። እንደዚሁም ደቡብ አፍሪካ በተለይ በአፍሪካውያን ስደተኞች ላይ የተያዘው አቋም ዛሬ መጨረሻው ቀን ሆኖ የተለያዩ ሁኔታዎች የተከሰቱ ነው ያሉት። አጭር ነገር እሱ ላይ ለማንጸባረቅ እንሞክራለን። ሌሎችም መረጃዎች አሉን። ዳኛው አለ በአፍሪካ መድረክ ምን ይመስላል የሚል በተለይ አንድ መጣጥፍ ተመልክተን ነበረ። ዳኛው አለ በአማራ ትግል ውስጥ የአማራውን ጀግንነት በመዘከር የምናውቀው ድምፃዊ ነው። እሱ ጋር የተያዙ መረጃዎች መውጣታቸውን ተከትሎ እንደዚሁም ለአፍሪካ የሙዚቃ ውድድር እጩ ሆኖ መቅረቡን ተከትሎ አጭር ነገሮች ለማቅረብ እንሞክራለን። ሌሎችም ጉዳዮች ይኖሩናል። እንግዲህ አብራችሁ እንድትቆዩ በድጋሚ ጠይቃለሁኝ። ይህን መረጃ ለብዙዎች እንድታደርሱም ለመጠየቅ ለመንገር እፈልጋለሁ። ወደ ፋኖ ነክ መረጃዎች ስናልፍ በመጀመሪያ የምናገኘው በትናንትናው ዕለት የአፋብን ቤተ አማራ ምኒልክ ዕዝ የ102ኛ ኮር የ120 እና 82 ሚሊ ሜትር የሞርተር ሰልጣኞችን ማስመረቁን የተመለከተ መረጃ ደርሶናል። የ102ኛ ኮር 12ኛ ክፍለ ጦር 7ኛ ሜካናይዝድ ሻለቃ ለሶስት ተከታታይ ወራት ልዩና ተጨማሪ አዲስ ሞርተር 120 እና ሞርተር 82 ሚሊ ሜትር ተተኳሽ ባለሙያዎችን በብቃት ማስመረቁን ነው ከእዙ የደረሰን መረጃ የሚያመለክተው። እንግዲህ ከዚህ በፊትም በሁሉም ክፍለ ጦሮች ብቁ የሆኑ የሞርተር ተኳሾችንና ተዋጊ መሐንዲሶችን በማሰልጠን ለሌሎችም የምኒልክ ዕዝ ኮሮች ጥሩ ተሞክሮ መተግበሪያ ማዕከል እንደሚሆን ተስፋ የተጣለበት ነው ብሏል። እንግዲህ እንደምታውቁት ደጋግመንም እንደምንለው የፋኖ ኃይሎች የውጊያ አቅም፣ የስልጠና አቅም አድማስ በከፍተኛ ደረጃ እየጨመረ ነው የሚገኘው። የሜካናይዝድ ክፍለ ጦር በየአካባቢው ተዋቅሮ ከዚሁ ጋር የተያዙ ስልጠናዎች የተሰጡ ነው የሚገኙት። በነገራችን ላይ እዛው ቤተ አማራ ላይ ሰሞኑን ለሶስተኛ ዙር የፖለቲካ መኮንኖች ስልጠናም ተሰጥቶ እዛም ላይ ምርቃት ተካሂዷልና የፋኖ የመዋጋት አቅም አሁን ወደ የስልጠና አቅም ያጠቃላይ አቅም ግንባታው በሁሉም ረገድ ፖለቲካ መኮንኖች በማሰልጠን እንደዚሁም የሜካናይዝድ ሙያተኞችን ለሶስት ወራት ያክል እያሰለጠነ በዚህ ደረጃ እያስመረቀ መሆኑን የሚያሳይ ነው። ይሄ ብዙ ትርጉም ያለው እንደሆነ ለመጥቀስ ፈልገን ነው። በሌላ ረገድ እንግዲህ ሰሞኑን በቴዎድሮስ በጣም በርካታ ውጊያዎች ካሄዱ እንደሰነበቱ ታውቃላችሁ። በተለይ ደጋዳሞት ላይ በጣም በርከት ያለ ውጊያ የነበረው፣ በቋሪትም እንደዚሁ ከዚያ ጋር ተያይዞ እዚህ አካባቢ የነበረው ድል ዛሬ በሌሎች አካባቢዎችም የ201ኛ ኮር 54ኛ ክፍለ ጦር እና በቃል ኪዳን ሊቄ የተመራ አንድ ሻለቃ የተጠና ልዩ ወታደራዊ ክንውን ፈጽመን ድል አስመዝግበናል ነው የሚለው። በተለይ የጠላትን ስስ ብልት መምታት ላይ ያተኮረ የጠላትን ደካማ ጎን ተጠቅመን መደምሰስና ማዛባት የሁልጊዜም ስራችን ሆኗል ሲሉ የፋኖ አመራሮች ገልጸዋል። አሁን የጠላትን የሰበት ማዕከል መምታትና የእዝ ሰንሰለቱን መበተን ላይ ያተኮረ ስራ እየሰራን ያለ ነው። ስለዚህ ቀን ሲጠብቀን ሌሊት በመሄድ ብዙ ስምሪቱን የእዝ ሰንሰለቱን እያዛባን እንገኛለን ያለው። ስለዚህ በተለይ ግዳጁን በመተግበር ከፍተኛ ውጤት መገኘቱን የሚገልጽ በተለይ ደግሞ የቡድን መሳሪያዎች ዲሽቃን ጨምሮ ስናይፐር፣ ብሬን እንደዚሁም ሌሎች ተተኳሾችን በስፋት መማረክ የተቻለበት ድል ተመዝግቧል። ይሄ የሚሆነው እንግዲህ የአፋብን ምዕራብ አማራ ዕዝ በሚንቀሳቀስበት አካባቢ ላይ በተለይ ደግሞ ሞጣ ዙሪያ ላይ የተደረገ ውጊያ ነው። በዚህም ከፍተኛ ድል መመዝገቡን የሚያሳይ ነው። በዚህ ውጊያ አንድ ሻለቃ ጦር ወይም አንድ ሬጅመንት ኃይል ሙሉ በሙሉ በመደምሰስ ቀጠናውን ነፃ ማውጣት ችለናል ሲሉ ነው የፋኖ አመራሮች ዛሬ ይፋ ያደረጉት መረጃ የሚያሳየው ማለት ነው። በሌላ ረገድ እንግዲህ ተመልካቾቻችን በተለይ ወደ ዳኛው አለ ከመሄድ በፊት ደቡብ አፍሪካ ላይ እንግዲህ የሆነ ያለው ነገር ዛሬ ጁን 30 የደቡብ አፍሪካን ስደተኞች ላይ አገሪቱን ለቀው እንዲወጡ የተቀመጠው ቅድመ ሁኔታ ዛሬ የመጨረሻው ቀን ነው። ከዚህ ቀን ጀምሮ ታላላቅ ሰላማዊ ሰልፎች ይካሄዳሉ ተብሎ ነው የሚጠበቀው። በርካታ ስደተኞች በኤምባሲዎችና አንዳንድ አካባቢዎች መውጣት ያልቻሉት ማለት ነው በዚህ አካባቢ ተጠልለው ይገኛሉ።
የሀገሪቱ መንግስትም እንግዲህ በጣም ከፍተኛ የሆነ ግፊት ያለበት ጫና ያለበት ስለሆነ በተለይ ወደ ደቡብ አፍሪካ የሚደረጉ እንቅስቃሴዎችን ለአንዳንድ ሀገራት ዜጎች ማሳሰቢያዎችን እያወጣ ነው የሚገኘው። ከፍተኛ የሆነ የፖሊስ ኃይል የጸጥታ ኃይል በደቡብ አፍሪካ ለማስተማራት እየሰራ እንደሆነ የተለያዩ መረጃዎች ናቸው የሚያሳዩት። ዛሬ የመጨረሻ ቀን በመሆኑ ይሄንን ቀነ ገደብ ያስቀመጡት የደቡብ አፍሪካ ተወላጆች እንግዲህ በጣም የቡድን መሪዎቹ ሲናገሩ እየሰማን የነበረው በአስር ሺዎች የሚቆጠር ኃይል ነው ያለን፣ እኛ በንብረት ላይ በሰው ላይ በምንም ላይ ልናደርስ የምንችለው ጥቃት የለም። ይሄ የሚሆን ከሆነ ይሄን የሚያደርገው መንግስት ነው፣ ፖለቲከኞች ናቸው። እኛ የጠየቅነው ቀላል ነገር ነው። ቀድመ ሁኔታ ቀነ ቀጠሮ አስቀምጠናል፣ እስከዚህ ቀን ድረስ ለቃችሁ ልሙጡ እያሉ በተለያየ ጊዜ እየተንቀሳቀሱ በየሰፈሩ በቪዲዮ የታገዘ መልእክቶች ሲያስተላልፉ ነው የነበረውና ዛሬ መጨረሻ ቀን ከመሆኑ ጋር ተያይዞ እንግዲህ ምን ሊከሰት ይችላል? ይህንን ተቃውሞ እያደረጉ ያሉት የአፍሪካን ስደተኞች ከሀገሪቱ ለቀው እንዲወጡ ግፊት እያደረጉ ያሉት የደቡብ አፍሪካ ተወላጆች ከዚህ በኋላ ምን ሊያደርጉ ይችላሉ? ይሄስ ነገር ምን ማለት ነው? አገራትስ ምን ምላሽ ይሰጣሉ? የሚለው ነገር በተለይ ከዚህ ቀን ጀምሮ የሚጠበቅ ጉዳይ እንደሆነ ለመጠቆም ፈልገን ነው። ስለዚህ በአጠቃላይ ደቡብ አፍሪካ ላይ ነው የምትገኘው። ወደ ዳኛው አለን የተመለከተው መረጃ ሊሄድ ዳኛው አለ አንድ ፓውላ ኡቱኬል የምትባል ጸሐፊ በጣም ቆንጆ ፕሮፋይል ጽፋለታለች በዳኝ ዙሪያ። የአፍሪካን ሙዚቃ ሪዲፋይን እያደረገ ያለ ሙዚቀኛ ነው፣ ድምፃዊ ነው በሚል ሙሉ ፕሮፋይሉን ማለት ይቻላል የተመለከተ ዳሰሳ ነው የወጣው። ዳኝ ከልጅነቱ ጀምሮ ምን አይነት ልጅ ነው፣ በአጠቃላይ እውቅናስ እንዴት እያገኘ መጣ የሚለውን በስፋት የሚዳስስ ሀተታን የወጣው። ስለሆነም በጣም በከፍተኛ ደረጃ ሽልማቶችን እያገኘ ያደገ እውቅናዎችን ማግኘት የጀመረ ከልጅነቱ ጀምሮ ባህልን፣ ማንነትን የሚገልጹ ዜማዎችን በማውጣት የሚታወቅ እንደሆነ ገልጻለች። ለነፍስና ለስጋ በጣም የሚገርም አገላለጽ ነው። ለነፍስና ለስጋ የሚሆን ዜማን የሚያወጣ ብለዋለች። እንደምታውቁት ድምፀ ነጎድጓድ ነው ዳኛው አለ። እኛ ይሄንን እንድንዘክር ምክንያት የሚሆነን ደግሞ በተለይ በአማራው ትግል ውስጥ የአማራውን ባህል፣ ወኔ፣ ጀግንነት የሚዘክሩ ዜማዎችን በመዝፈን የምናውቀው ነው። ወንድ ልጅ ቆረጠ የሚል በጣም ብዙ ሊባልበት የሚችል ብዙ ሊተነተንበት የሚችል ተዘፍኖም ተሰምቶም የማይጠገም ሙዚቃ ያበረከተልን ወንድም እንደሆነ ታውቃላችሁና ዛሬ የምሽት ቤቶች ማድመቂያ ነው የዳኝ ዘፈን። ዛሬ የወኔ አማራነት የሌላው መገለጫ ነው የዳኝ ዘፈንና ከዚህ አኳያ በጣም ከፍተኛ ተጽዕኖ እያመጣ ያለ በአፍሪካ መድረክ ላይ የገነነ ያለ ነው የሚል ሀተታ ነው ተጽፎ ያገኘ ነው። ከዚህ ጋር ተያይዞ በተለይ እውቅና ያገኘባቸውን መድረኮችን ትጠቅሳለች ጸሐፊዋ። የቤስት ኤምቪኤ ትራዲሽናል አርቲስት ኦፍ ዘ ይር በ2024 ናይጄሪያ ላይ እውቅና እንዳገኘ ትጠቅሳለች። ከዚያም በተጨማሪ በተለይ ይሄ እውቅና ካልቸራል ናሬቲቭስ የባህላዊ ትርክቶችን አንድ ላይ በመስፋት ብንበለው በማዋሃድ ሊገለጽ የሚችል አቅም እንዳለው የተገለጸበት ነው የሚል ነው። ሌላው አሁንም ቤስት ኤምቪኤ ሜል አርቲስት ኦፍ ዘ ይር ኢስት አፍሪካ 2025 እዛው ናይጄሪያ ነው። ይሄንንም እውቅና ማግኘቱን በ2025 ትገልጻለች። ይሄ እንግዲህ የድምፃዊውን አቅም ታለንት ይፋ ያደረገው የሚገለጸ ሙዚቃ ነው በሚል ነው የገለጸችው። ሌላው ቤስት ያንግ አቺቨርስ ሚውዚክ ሶንግ ኦፍ ዘ ይር 2022 ኪጋሊ ሩዋንዳ ላይ ይህን ሽልማት ማግኘቱን እኔ እውነት ለመናገር እንደዚህ ያሉ እውቅናዎችና ሽልማቶች ማግኘቱን አላውቅም ነበር እውነት ለመናገር። በሌላ ረገድ ቤስት ስታር ትራዲሽናል አርቲስት ኦፍ ዘ ይር 2023 ሳውዝ አፍሪካ እውቅና ማግኘቱን ትገልጻለችና በብዙ መንገድ እውቅና እያገኘ የመጣ ድምፃዊ መሆኑን ነው የምታነሳው። ሙዚቃዎቹስ ምንድናቸው? the essence of his music ትላለች። ሙዚቃዎቹስ ይዘት፣ ድምጸት ምንድነው በሚለው ላይ በተለይ ግጥሞቹ የበለጠ ፍቅርን፣ ማንነትን፣ ማህበራዊ ጉዳዮችን የሚዳስሱ ናቸው ነው። ለኛ ደግሞ ማህበራዊ ጉዳዮችን ብቻ ሳይሆን ኦፍ ኮርስ ሀገርን፣ አርበኝነትን፣ ጀግንነትን፣ አማራነትን በደንብ አድርጎ የሚገልጽ ድምፀ መረዋ ወንድማችን እንደሆነ እናውቃለንና ስለዚህ ምንድነው የምትለው የኢትዮጵያን ትራዲሽናል ዜማ ከዘመናዊ ዜማ ጋር በማዋሃድ ተጽዕኖ እየፈጠረ ያለ ድምፃዊ በሚል ነው የምትገልጸው። ስለዚህ ባህሎችን በማዋሃድም ረገድ ከሌሎች
ድምፃዊውን ጋር በመዋሃድም ረገድ ሰፊ ስራ እየሰራ ያለ እንደሆነ በዚህ ጽሁፍ ተገልጿል። እንግዲህ ሌሎች ውድድሮች አሉ። ሰሞኑን እጩ የሆነባቸው ውድድሮችም ያሉ ይመስለኛል። አይ ቲንክ ከሱም ጋር ተያይዞ እንግዲህ ከዚህ ቀደም ያገኛቸውን እውቅናዎች አሁንም የበለጠ እንደሚያገኝ እንጠብቃለን። በዚህ አጋጣሚ ዳኜ ብዙ ስራዎችን ብዙ ተጽዕኖ ፈጣሪ ስራዎችን የማይረሱ አንዴ ተዘፍነው አንዴ ተደምጠው የሚያቆሙ ሁልጊዜም እንደ አዲስ የሚሰሙ ሙዚቃዎችን እየሰራ ወኔ ቀስቃሽ የሆኑ ሙዚቃዎችን በማሰማት የሚታወቅ ነው። በዚያ ረገድ አሁንም ለሌሎችም አርአያ ሊሆን በሚችል መንገድ ይህንን ትግል አማራነትን በተለይ በኪነ ጥበቡ ስነ ጥበቡ አልገለጸውም ብለን ብዙ ጊዜ እኛም በሚዲያችን የምናነሳቸው የኪነ ጥበብ ሙያ ለብሔራዊ ትግል ምንድነው በሚል ብዙ ጊዜ ብዙ ጉዳዮችን እናነሳለን። ይሄ ሁሉ ግፍና መከራ ሲነሳ በዚህ ብሔራዊ ትግል ውስጥ በዚህ አብዮት ውስጥ ያንዳንዱ የዚህ ትግል አካል የሆነ የዚህ ትግል ተከታይ የዚህ ትግል ደጋፊ የሆነ ሁሉ በጋራ የሚቆምበት ስሜቱን የሚገልጽለት በደሉን የሚረዳበት ተስፋውን የሚያይበት የትናንት ቁጭቱን የዛሬ ጥረቱን የነገ ተስፋውን የሚያዋህዱ በርካታ የኪነ ጥበብ ስራዎች ያስፈልጋሉ። ከዚህ አኳያ ሌሎች ድምፃውያንም በዚህ ረገድ ብዙ ስራ ይጠበቅባቸዋል። እንደምናውቀው ይሄ ትግል ብሔራዊ ዜማ እንኳን ብዙ አንመለከትበትም። ታጋዩ ሲታገልም ሲጓዝም ሲሰለጥንም የሚያዜማቸው የሚያንጎራጉራቸው በጣም በርካታ ጉዳዮች ያስፈልጉታል። አዋሃጅ የሆነ አጠቃላይ የዚህን ትግል ምንነት ሊገልጽ የሚችል ይሄ ትግል ምን ለምንድን ነው? ይሄ ትግል ስለምንድን ነው የሚደረገው? ይሄ ትግል ወዴት ነው? በዚህ ትግል ውስጥ ማን ምን ማድረግ አለበት የሚል አሰባሳቢ ሆነ። በነገራችን ላይ በብዙዎቹ አብዮቶች ውስጥ በዓለም ዙሪያ ሙዚቃዎች ህብረተሰብን ሞቢላይዝ የማድረግ ህብረተሰብን የማሰባሰብ ህብረተሰብን ባንድ የማቆም ትልቅ አቅም ያላቸው ናቸው። እኛ እንደዚህ ቁጭ ብለን ከምናወራው ነገር ይልቅ በሰዎች ትዝታ ውስጥ በሰዎች አይምሮ ውስጥ ተቀርጸው ረዘም ላለ ጊዜ መቀመጥ አቅም ያላቸው በመሆኑ የኪነ ጥበብ ሙያተኞች፣ ገጣሚዎች፣ ጸሐፊዎች፣ ድምፃውያን በእንደዚህ አይነት ጉዳዮች ላይ ሰፋ ያሉ ስራዎችን ብትሰሩ በትልቁ ይህንን ትግል ማገዝ ይቻላል የሚል እምነት አለንና በተደጋጋሚ እንዳልነው በጣም ጠቃሚ የሆኑ የአማራውን ትናንት የአማራውን ዛሬና የአማራውን ነገ ሊገልጹ የሚችሉ በአማራነት ለመሰባሰብ የሚያግዙ ዜማዎች ቁም ነገሮች በስፋት መደመጥ አለባቸው። አንድ ዜማ በሺዎች የሚቆጠር ወጣትን ወደ ትግል ሊወስድ ይችላል። አንድ መልእክት አንድ የኪነ ጥበብ ውጤት እጅግ በርካቶችን ወደ በረሃ ሊያስገባ እንደሚችል እናውቃለንና እንዲህ ያለ ነገር እንዲህ ያለ ተሞክሮ ድሮም ኢትዮጵያ ውስጥም በቀጠናችን በተደረጉ ትግሎች ውስጥ እንሰማ ነበርና እንዲህ አይነት ስራዎች በስፋት እንሰማለን። ድምፃውያን ከዚህ አኳያ ጸሐፊዎች ከዚህ አኳያ በጣም በርከት ያለ ስራ ይጠበቅባቸዋል ለማለት ፈልጌ ነው። ዳኝም እንግዲህ ከዚህ አኳያ ወደ አፍሪካ የገነነ የመጣው ዕውቅናና ተጽዕኖ ፈጣሪነት እንዲህ ያለ ብሔራዊ ትግልን የመደገፍ አቅም ያላቸውን ስራዎች ይዘህ እንደምትመጣ ተስፋ እናደርጋለን። ይሄ ትግል በብዙ መንገድ መገለጽ አለበት። ይሄ ትግል አሰባሳቢ ትርክቶች ይፈልጋል፣ አሰባሳቢ ተቋማት ይፈልጋል። አሰባሳቢ ትርክቶችን በመስራት ረገድ ዩኒፋይንግ ናሬቲቭስ የምንላቸውን በመቅረጽና በመስራት ረገድ ደግሞ ሙዚቃና ኪነ ጥበብ ትልቅ ፋይዳ አለውና እሱ ላይ በርታ ለማለት እንፈልጋለን። ሌላው ተመልካቾች በምስራቅ በአፍሪካ ደረጃ ክርስቲያኖች ላይ እየደረሱ ያሉ ጥቃቶች አሳሳቢ ናቸው የሚል ዘገባ ሰሞኑን ስንመለከት ነበር። ከኢትዮጵያ እስከ ሞዛምቢክ በክርስቲያኖች ላይ እየደረሱ ያሉ ጥቃቶችን የሚዳስስ አንድ ጽሑፍ እየተመለከትኩ ነው የነበረው። በተለይ በሞዛምቢክ እንደምታውቁት በናይጄሪያ ክርስቲያኖች ጥቃት ነበረ። አሜሪካኖች ጣልቃ እስከሚገቡ ድረስ ብዙ ነገር የሆነበት ነው። ሞዛምቢክ ውስጥም እንዲህ ያለ ነገር የተከሰተ መሆኑን ይሄ መጣጥፍ የሚያሳየው ኤምኤንኤን የሚባል ኢስት አፍሪካ ውስጥ ያለ ብሎግ ነው። ሊትሲ ኮጁን የምትባል ሊትሲ ኮን የምትባል ጸሐፊ ያተተችው ነው። ስለዚህ በዚህ ወርም ሞዛምቢክ ውስጥ አንድ ጳጳስ ተገድለዋል። ኢትዮጵያ ውስጥም በተለይ በኦሮሚያ አርሲ ከ37 የሚያንሱ ክርስቲያኖች መገደላቸውን ጽሑፉ ያትታል። ጥንታዊ ቤተክርስቲያን ቤተ እምነት መጥፋቱንም መውደሙንም ይሄው ጽሑፍ ያትታልና የክርስቲያኖች ጥቃት ከኢትዮጵያ እስከ ሞዛምቢክ በምን አይነት ደረጃ እየተፈጸመ እንደሆነ በሚያሳይ መንገድ ሰፋ ያለ ሀተታ ወጥቷል። እንግዲህ ይሄ ነገር አፍሪካ ውስጥ ትሬንድ እየሆነ ይመስላል። ናይጄሪያ ውስጥ እንዲህ ያለ ነገር እንዳለ ታውቃላችሁ። እንግዲህ አሁን ኢትዮጵያና ሞዛምቢክ ደግሞ በዚህ ደረጃ የሚገለጽ ሆኗልና እንዲህ አይነት ጉዳዮች በተለይ በእምነቱ ተከታዮች በእምነቱ ጠበቃዎች በእምነቱ ተቆርቋሪዎች ዘንድ ከፍተኛ ቁጣን እየፈጠረ ዓለም አቀፍ ተጽዕኖ እየፈጠረ የሚገኝ ነውና
በቅርቡም እንደምታውቁት የአፍሪካ የአውሮፓ የህግና ፍትህ ምክር ቤት ተመሳሳይ ሪፖርት አውጥቶ አፋብንም በዚህ ጉዳይ ላይ ምስጋናውን ማቅረቡን እናስታውሳለንና በአፍሪካ በብዛት በስቴት ፎርሜሽን ሂደቶች ውስጥ በከፍተኛ ደረጃ ለውጥ ያመጣ ጉዳይ ቢኖር አንደኛው ሃይማኖት ነው። የህብረተሰብን ህይወት ቅርጽ የሰጠ ነው። በብዙ መንገድ በአገራት የአገር መስረታ ሂደቶች ብዙ ትርጉም ያለው ነውና ከዚህ አኳያ ኢትዮጵያ ውስጥም ክርስትና ትልቅ ሚና ነበረው። እስልምና በብዙ አካባቢዎች ላይ ተመሳሳይ የስቴት ፎርሜሽን ኤጀንት ሆኖ ብዙ ነገሮች የተደረገበት ነውና አሁን ሃይማኖት ተኮር ጥቃቶች፣ ማንነት ተኮር ጥቃቶች በተለይ በአምባገነናዊ ገዢዎች እየተፈጸሙ መሆኑ የዓለም አሳሳቢ ሁኔታ ሆኖ መቀጠሉን የምንረዳበት ነው። ሌላኛው ሰሞኑን የወቅታዊ ጉዳዮች ላይ ያተኮሩ ሪፖርቶች ወጥተው ነበረ። የሲቹዌሽን ሪፖርት ልንለው እንችላለን። እነዚህ የሲቹዌሽን ሪፖርት ትናንትና አንዱን ከድሬዳዋ ጋር የተያዘ የቀርቦ የነበረውና ያቀረብነው ነገር ግን ኢትዮጵያን በተመለከተ እስከ ጁን 29 እስከ ትናንት ድረስ ከቀረቡት ጉዳዮች መካከል ለምሳሌ የድንበር የለሽ ሐኪሞች ማህበር ይመስለኛል ከ5 ዓመት በፊት እንደምታውቁት MSF የሚባለው የሜዲሲን ሳን ፍሮንቲርስ እንግዲህ ይሄ ፍሬንች ነው እንግዲህ እንዴት እንደማነበው አላውቅም የሱ 3 ባልደረቦች ትግራይ ተገድለው እንደነበር ይታወቃል የዛሬ 5 ዓመት። ነገር ግን የኢትዮጵያ መንግስት በእነዚህ ሰራተኞቹ ግድያ ላይ ምንም አይነት ምርመራ ውጤት ይፋ አልሆነም አልተገለጸልኝም የሚል ሪፖርት አቅርቧል። በተለይ ግድያው ሆን ተብሎ የተፈጸመ እንደሆነ ራሱ MSF ባደረገው ማጣራት ገልጾ በተለይ በጥቃቱ ወቅት በሚገደሉበት ወቅት የኢትዮጵያ ናሽናል ዲፌንስ ፎርስ የኢትዮጵያ መከላከያ ሰራዊት ኮንቮይ በስፍራው ነበር ብሏል። ነገር ግን በዚህ ጉዳይ ላይ የኢትዮጵያ መንግስት ምንም አይነት 5 ዓመት ሙሉ ምርመራ ውጤቱን ይፋ አላደረገም ሲል ይፋ አድርጓል። ሌላው እንግዲህ በተለይ የአውሮፓ ህብረት ከትግራይ ከTPLF ጋር እየተመላለሱት ያሉ ጉዳይም እንደዚሁ ከሰሞነኛ ጉዳዮች መካከል ተጠቅሶ ቀርቧል። በሌላ ረገድ ሱዳንን በተመለከተ እንግዲህ በጣም በርከት ያሉ ጉዳዮች ናቸው የሆኑ ያሉ። ሱዳን ውስጥ ዳርፉር አካባቢ ከፍተኛ ውጊያ እየተካሄደ ነው የሚገኘው በRSF እና በሱዳን ብሔራዊ ጦር መካከል። ስለዚህ እዚህ አካባቢ የተደረጉ ባሉ ውጊያዎች ምክንያት አካባቢውን ለቀው የሚወጡ በርከት ያሉ ህብረተሰብ ንጹሃን ህብረተሰብ ክፍል አባላት እንዳሉ ተገልጿል። አሜሪካም ሰሞኑን ከ4 ቀን በፊት 8 ያክል ተጨማሪ የተለያዩ ኩባንያዎች በአብዛኛው ኩባንያዎች በሁለቱም ኃይሎች መካከል የሱዳንን ግጭት በማባባስ ሚና አላቸው የሚባሉ ድርጅቶች ግዢ በመፈጸም አቅርቦት በመፈጸም በሌላ መንገድ ተሳታፊ ናቸው የሚባሉ 8 ድርጅቶች ተጨማሪ ማዕቀብ ከአሜሪካ መንግስት ተጥሎባቸዋል። እንደምታውቁት ሱዳን ውስጥ ያለው ቀውስ ዓለም አይተው ማታውቀው እየተባለ በብዙዎች መንገድ እየተገለጸ ነው የሚገኘው። ያንን ግጭት ለማስቆም በጣም በርካታ ጥረት እየተደረገ ነው የሚገኘው። በሌላ ረገድ ግን አንዳንድ አካላት እንግዲህ በማታ ደግሞ ፕሮግራማችን ተመልሰን ይዘንላችሁ የምንቀርበው አንዳንድ አካላት በተለይ በሱዳን ውስጥ ቀውስ ውስጥ ሚና ያላቸው አገራትና ተቋማት ዓለም አቀፉ የወንጀለኞች ፍርድ ቤት ICC ተጠያቂ ሊያደርግ ይገባል ሲል የኢትዮጵያንም ስም እዛው ውስጥ አካቷል። ስለዚህ ከኢትዮጵያም ወታደራዊና ፖለቲካዊ አመራሮች የተለያዩ አገራትን ነው የጠቀሰው እዛ ውስጥ ያሉ በሱዳን ግጭት ውስጥ ሚና ያላቸው አስተዋጽኦ ያላቸው መንግስታት፣ ፖለቲከኞች፣ የጸጥታ ወይም ወታደራዊ አካላትና ተቋማት ዓለም አቀፉ የወንጀለኞች ፍርድ ቤት ተጠያቂ ሊያደርግ ይገባል የሚል መረጃም እንደዚሁ ዛሬ ወጥቷል። እንግዲህ እስቲ በማታው ፕሮግራማችን ደግሞ ሰፋ አድርገን ለመመልከት እንሞክራለን። ለአሁኑ አጠር ያለች መረጃዎቼና መልእክቶቼ እነዚህን ይመስሉ ነበር። አብራችሁኝ ስለቆያችሁ እጅግ በጣም አመሰግናችኋለሁ። ABC ቴሌቪዥንን ABC ብሬክዳውንን እንደዚሁም የABCን የረምብል እና የሳተላይት ስርጭት አማራጮች እንድትከታተሉና እንድታጋሩ ለመግለጽ እንወዳለን። ስለ አብሮ ቆይታችሁ አመሰግናለሁ። ጤና ይስጥልኝ።